ታገቢኛለሽ? አገባለሁ። በደንብ ነው እንጂ ማገባ። ምን የመሰለች ወርቅ የመሰለች ልጅ አዘጋጅቼ ይላል። እሺ አባዬ። ቆይ እሺ ልጁ ማን ነው? የማን ልጅ ነው? ሰማኛለህ? ከዚህ በኋላ ከሷ ጋር ጫፋ ጋር ራሱ ላይ አልፈልግም። ገባ? የኔ ወንድም እብድ ነገር ነው። እብድ ነኝ። ሰማኛለህ? በሷ ጉዳይ ሲመጣብኝ አፍታለሁ። ገባ ወይ? ገባ? ሁለተኛ ልትነካኝ እንዳትሞክር እሺ? አለበለዚያ ግን እሱንማ ስትዋረድ ነው የምታየው። ማንኛውንም የኤሌክትሮኒክስ መሳሪያ ለመጠቀም ሆነ ስጃራ ለማድረስ እንግዳ ማረፊያና የተፈቀደ ቦታ እስከምትደርሱ እንድትታገሱን በትህትና እንጠይቃለን። ምንድነው የኔ ፍቅር? የተፈጠረ ችግር አለ? አረ ምንም አልተፈጠረም። የኔ ልዕልት መኪናዋ እኮ ትንሽ ተበላሽታብኝ እኮ ነው። የኔ ልዕልት ከዚህ በኋላ ፍቅሬን በድብቅ መቀጠል አልፈልግም። ታገቢኛለሽ? የኔ ፍቅር ቆይ እኔ አንተን እንዴት እምቢ ማለት እችላለሁ? አንተ ከረጅም ጊዜ ፍቅረኛዬ ነህ። አገባለሁ። በደንብ ነው እንጂ ማገባ። እንደዛ ከሆነ ሁለታችንም እንደማንዋደድ ከምናስመስል የጋሽ እውነቱን ልንገርና ሽማግሌ ልኬ ልጃቸውን እንዲሰጡኝ እጠይቃቸዋለሁ። አንተ እኮ ሲጀምር ጋሼን ስለምትፈራና ስለምታፍር እንጂ ይሄኔ ባትፈራው ወዶ ነበር የምነግረው። የኔ ልዕልት በቃ ወደ ቤት እንሂድ። እዛ እየጠበቅኩሽ፣ ካልሆነ ግን መምጣታቸው አይቀርም። ለመጀመሪያ ቀኔ በጣም ጥሩ አቀባበል ነው። እህቴ መጣሁ እንዳትኝ ብቻ እንቀበልሽ እኮ እንወጣ ነበር። የምርሽን ነው? አሁንማ በቃ ራሴ እመጣለሁ። በቃ ሁሉም ሰው ተሰብስቦ አንቺን እየጠበቀ ነው። ይልቅ ለእናባቢ ቶሎ ንገሪያቸው። ስሚኝማ እህቴ። ወይ ምንድን ነው? በጣም እንደምወድሽ ታውቂያለሽ አይደል? እውነት ነው። እኔም ማን መጥላት ይችላል? ያልኩሽን ሽቶና ጫማ ከመጣሽልኝ ደግሞ። አይ በቃ እንግዲህ አታርክሚኝ። እቤት ልምጣና የቀረውን እንነጋገራለን። በይ ቻው። በቃሽ። እንዴ እማዬ አባ ልዕልት በሰላም ገብታለች እና እናንተ እንዳትቸገሩ እኔ ቤት ድረስ እመጣለሁ ብላለች። እሰይ እንኳን ደህና መጣች ልጄ። እሰይ ተመስገን አምላኬ። እሰይ ወርቄ ወርቄ እስቲ ፈጠን ፈጠን አድርጊ። ወይኔ ልጄን ርዋት ሊሆን ይችላል። ወርቄ ቆይ እኔም ላግዛት። እሰይ አምላኬ
ተመስገን። ምን ነው ኪዳኔ፣ በደስታ ቀን እንደዚህ ተጨናነቅ? እንዴት አልጨነቅ? ስራዬ እኮ ነው የሚያስጨንቀኝ። ታዲያ ባለፈ ነገር እንዴት ትጨናነቃለህ? ጊዜው ሲደርስ ቀስ አድርገን እንነግራታለን። ምን ተብሎ ነው የሚነገረው? ቆይ ሰው ሀገር ለፍተሽ ያገኘሽውን ገንዘብ ቁማር ተበላው ነው ምላት? ተይኝ እባክሽ፣ ሰውም አታደርግ። እሱን ለኔ ተው። ይልቁኑ እንደዚህ ተክዘ ስታይክ እሷም ትጨነቃለች። የኔ ቆንጆ አንቺ በቃ ግቢ፣ እኔ ትንሽ ቆይቼ እመለሳለሁ። እሺ እውነትህን ነው። አሁን አብረን የምንገባ ከሆነ ይነቁብናል። እሰይ 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 የኔ ቆንጆ የኔ ጀግና እናቴ አባ እሰይ 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 የኔ እንኳን ደህና መጣሽ። እሰይ እሰይ እንኳን ደህና መጣሽ የኔ ልጅ። እሰይ 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 ተመስገን ነው ተመስገን። እንኳን ደህና መጣሽ የኔ ልጅ። ዛሬ አኩርተሽኛል። ከዚህ በኋላ በሞትም አይቆጨኝም። እንዲህ አይነት ጀግና ልጅ በመሆንሽ በድጋሚ ስላሳየሽኝ አመሰግናለሁ። አባባ ይህ ሁሉ ነገር የሆነው በእኔ ብቻ አይደለም፣ በእናንተም ጸሎትና ጥንካሬ ነው። እማማ እንዲህ ነው እንጂ የኔ ልጅ እንኳን ደህና መጣሽ። እሰይ ሰው የላቸውም ብለውን ነበር። ይኸውን አንቺ ደርሰሽ ከሰው እኩል አቆምሽ። እደጊልኝ፣ ተባረኪ፣ እንጀራ ይውጣልሽ የኔ ልጅ። እሰይ እደጊልኝ። አሚን እማዬ፣ እንኳን ደስ አለሽ። ከዚህ በኋላ ሁሉም ነገር ሰላም ይሆናልሽ። የኔ ውድ እህት እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። በጣም አመሰግናለሁ። በእውነት ይህንን ነገር ካላንቺ ማድረግ አልችልም ነበር። በሉ አሁን ይህንን ደስታችንን ቆንጆ ራት እየበላ እናከብረዋለን። ምን ይመስላችኋል? ለትክክል ነው ይስማማል። እኔ እናቴ እኔ ና እኔ እሺ እንዴት ነሽ? የዛሬውን ዕለት በደንብ ማክበር አለብን። አባዬ ይሄንን መጠጥ ድሮ በጣም እንደምትወደውና ትጠጣው እንደነበር ስላስታወስኪኝ ያመጣውልህ። እኔ ያላምነው የረሳሹ መስሎኝ ነበር። በጣም ነው የማመሰግነው። ቤቱ ነው ከዚህ
በጣም ደስ ስላለኝ አንድ ነገር መናገር ፈለኩ። በመጀመሪያ ውዷና እንኳ ልጄ ስለመጣሽ በጣም ደስ ብሎኛል። ሌላው እኔ በህይወት እያለሁ አላስፈላጊ ባህሮችን ችለሽ በሰው ሀገር አንገትሽን ደፍተሽ ቤተሰብሽን የመርዳት ኃላፊነት ያለ እድሜሽ ተቀብለሽ ለከፈልሽው መስዋዕትነት በጣም አመሰግናለሁ። አሁን ችግሮቻችን በሙሉ አልፈው ለዚህ በቅተናል። ቀሪው ዘመንሽን የደስታ ያደርግልሽ። በጣም አመሰግናለሁ አባቴ፣ በጣም እወድሃለሁ። እሺ እኔ ልጅ እንዴት ነሽ? ኑሮ ህይወት ደግሞ በጣም አምሮብሻል፣ ተለውጠሻል። ሁሉም ነገር ጥሩ ነው ማሚዬ። ዋናው እናንተ ደህና መሆን ነው። ሌላው ነገር ለኔ ትርፍ ነው። አይ እንግዲህ ታዲያ ምን ይባላል? እትሽን አየሻት አይደል እንዴት እንዳደገች? እንዴ በደንብ እንጂ አደገች እኮ ጎረምሳ ሆነች። አንቺም በጣም ቆንጆ ሆነሻል የኔ እህት። እኔ በጣም አመሰግናለሁ እህቴ። አሁንማ ቀድማሽ ልታገባ ነው። አቤት ወደ ቤት መጥቻለሁ። እና ታዲያ ምን ፈለግ? በርልኔ ምነው ችግር አለ እንዴ? ልመለስ? አረስ ቀልድ ነው። መጣሁ ልከፍትልህ ነው። አንተ እንዴት ነው የተለወጥከው? አየሁ አክሊል እንዴት እንዳደገ ረዘመ እኮ ቁመቱን ለበለጠኝ። አክሊል እንኳን ደህና መጣ። እናንተ ወሬያችሁን ከጀመራችሁ ማቋረጫ ያላችሁ። ነይ እስቲ የምወደውን መጠጥ ቅጅልኝ። ስማ፣ ለምን ቶሎ ሽማግሌ ልከህ መልስህን እንደማሰማ የማትፈልግበት ምክንያት አለ? ልዕልት በጭራሽ አይሆንም። ነገርሻቸው እንዴ? ይኸውልሽ ውስጤ በጣም እየፈራ ነው። እሺ አሁን ልቅ ቶሎ ተነስና በጣም እንደምታፈቅረኝ እና ደግሞ ልታገባኝ እንደምትፈልግ ንገራቸው። እኔም ቀለበት ላሳይ። ይኸውልሽ በጭራሽ አይሆንም። እሺ ግን ለምን ብለህ በጭራሽ እንዳትጠይቂ። መጀመሪያ ለአንቺ የምናገረው ነገር መለማመድ አለብኝ። ግን ይኸውልሽ በጭራሽ ምን እንዳትይኝ። እሺ ብቻ እንዲህ እየተሽኮረመምኩ አንዱ መጥቶ እንዳይቀማህ ነው የምፈራው። እሺ ይህን ቀልድ በጭራሽ አልወደውም። እሺ ግን ፋዘር የሚቀበል ይመስልሻል? አይ አይቀበልህም። ይልቅ አሁን የሚዘገጃጀውን ነገር አዘገጃጅና ቶሎ ብለህ ሽማግሌዎቹን ላክ። ይኸውልሽ የማላዘጋጀውን ጠይቂ። በሬ፣ በግ፣ ውስኪ ለፋዘርና ለማዘር ራሱ ጋቢ ነው ማለብሳቸው። ሌላ ስልጨምርልሽ? አይ ለጊዜው በጣም በቂ ነው። ይልቅ አሁን ተነስና እዛ ጋር እንቀመጥ። አንተም በዛው ምራትን ትበላለህ። ይሄ በጭራሽ አይሆንም። ሂጂና አንቺ እዚህ ይዘሽልኝ። ስማ በጣም ነው የማፈቅርሽ። ከኔ ግን በጭራሽ አይበልጥም። ትተኸኝ ነው የምትሄደው? አንድ የድሮ ጓደኛ የሸዋን ግዛው የሆነ ፕሮግራም ጋብዞኛል። ባሌት ደግሞ ይቀየመኛል። እሺ በቃ መሄድ ግዴታ ከሆነ ቢያንስ አክሊል እንዲሸኝህ እናድርግ። ለምን እንደምታለቅሽው የኔ ልጅ? ምን እንዲሁ እንደውም ልትስቂ ነው እኮ የሚገባው። ከሰው እኩል የሆንኩበት ከወደኩበት የተነሳሁት በአንቺ እኮ ነው። ልክ ነህ። ግን ደግሞ በቃ ይህንን ብቻ ነው ማድረግ የቻልኩት።
ከዚህ በላይ ልሰጥህ አልችልም። የኔ ውድ ልጅ ያለሽን ነገር በሙሉ እኮ ሰጥተሽኛል። ከዚህ በላይ ምን ልታደርግልኝ ትችያለሽ? ግን ደግሞ እንደ ድሮ ሀብታሙ ለተቸገረው ሁሉ የሚደርሰውን ዘናጩን አባቴ ላደርግ አልቻልኩም። ከጓደኞቼ እኩል ላደርግ አልቻልኩም። ከዚህ ባሰ ሁኔታ ላይ ስላልሆንኩኝ ፈጣሪ ማመስገን አለብኝ። የኔ ውድ ልጅ ፈጣሪን አትጋፊ። ደግሞ የተሻለ ቀን ይመጣል የምትይው አንቺ አይደለሽ? አሁንም ቢሆን ደግሞ ተስፋ አልቆረጥኩም። ፈጣሪ ከፈቀደ ከዚህ የተሻለ ከበፊቱም የተሻለ ሀብታም እንሆናለን። የምርሽን ነው? አንቺ እስካለሽ ለእኔ ሁሌም ሀብታም ነኝ። አንቺ ለእኔ ከሚሊዮን በላይ ነሽ። አባዬ እንደዚህ አይነት ሁኔታ ውስጥም ሆነ ትቀልዳለህ አይደል? እውነቱን ለመናገር ከሆነ በዚህ ምድር ላይ እንዳንተ የምወደው ማንም ሰው የለም። ለአንተ ስል ህይወቴን መስጠት ካለብኝ ራሱ አድርገዋለሁ። አትዋሽ። አሁን የእውነት ከእናትሽ በላይ ትወጂኛለሽና ነው እንዴ? በደንብ ነው። ለነገሩ አንቺ ብቻ አይደለሽም፣ የሚያውቀኝ ሰው በሙሉ ነው የሚወደኝ። የኔ ውድ አባት ሰላም ነው? እንዴት ናችሁ? አለሁ አለሁ። ስጠፋ እኮ አሳሰብከኝ እባክህ። አለሁ። ትልቋ ልጄ እኮ መጣ። ከእሷ ጋር ጨዋታ ይዤ ነው የቆየሁባችሁ። አትለኝም? እንኳን ደስ ያለ። ለነገሩ እንኳን ደስ ያለ ለምን እልሃለሁ? የተበላችውን ንብረቷን ምን ልታደርገው? እድል ከቀና ሞክራ እንግዲህ ሌላ ምን አማራጭ አለ? እችን የመሰለች አስተዋይ ልጅህ የምታደርገውን ነገር ስትሰማ የምታብድ ነው ይመስለኝ። እውነት ነው። ስለዚህ ሰርቼ እንድከፍል ጊዜ ብትሰጠኝ ሸዋንጌ ምን ታስባለህ? በፍጹም ለመጫወትና ለማስመለስ ከሞከርክ ላበድርህ። እሱማ ተመልሶ እዛው ነው። ይልቅ ብድር ያልከውን ጻፍና እንጀምር። እንደኔ ከሆነ ግን ልጅህን ለልጁ እኮ ብትሰጠው ነበር የሚሻለው። እዳህንም በዛ በከፍል ነው የሚሻለው። ምን እያልክ ነው? ጭራሽ በልጄ ልጫወት? እንደኔ መዛመዱ ጥሩ ይመስለኛል። ምናልባት የልጄን አመል አደባ ሲይዛ የምታኖር እሷ ትመስለኛለች። እናንተ ጤናም የላችሁም? በልጄማ አልቆመርባትም። ብድር ያልከውን ጻፍና እንጀምር። ይህን ሰምታ ከምታብድ የእኔ ልጅ በስንት ጣሙ አይደል እንዴ? እባክህ ልጄን ተዋትና እኔን የፈለግከውን አድርግ። ኧረ አንድ በሉት! ኧረ እባካችሁ አንድ በሉት! ሄሎ የኔ ልጅ፣ ምን የመሰለች ወርቅ የመሰለች ልጅ አዘጋጅቼ ይላል። እሺ አባዬ፣ አሁን ከጓደኞቼ ጋር ኮንሰርት ልወጣ ስለሆነ ገንዘብ ያስፈልገኛል፣ ላክልኝ። እና ታገባታለህ? ችግር የለውም አባዬ፣ አሁን ገንዘቡ ያስፈልገኛል፣ ፕሊስ ላክልኝ። ነገሩን። እሺ አባዬ፣ አፍጥን። እሺ
እባክህ ልጄን ተዋት። ሌላ ነገር የፈለከውን ልጠይቀኝ ትችላለህ። የተበላከውን ብር እስክታመጣ ልጅህ ከልጄ ጋር ትሆናለች። እሺ እከፍላለሁ። ብቻ ትንሽ ጊዜ ስጠኝ እባክህ። ኧረ እባካችሁ አንድ በሉት። ይገርማል። አንድ ሌቭል ማውረጃ የሌለው ሰውዬ ጊዜ ስጠኝ ልክፈል ይላል። በጣም ይገርማል። ያላችሁ ንብረት ቢደመር የኔን ብር ሊመልስ አይችልም። ካዲያ ልጅህን ከየት አምጥተህ ልታድናት? አላውቅም፣ ግን ልጄ እንድትወስዳት አልፈቅድም። ትሰማኛለህ? እኔ ሸዋን ግዛው ያንተን ፍቃድ የምጠብቅ አይደለም። አለበለዚያ የልጅህን ሬሳ ነው ማስረከብ። ለነገሩ ነገሩን ለማቅለል ስል ነገ እነዚህ ሁለት ጓደኞቼን ሽምግልና እልካለሁ። አንተ ያለህ አማራጭ ልጅህን ማሳመን ብቻ እኮ። እንዴት አድርጌ ነው ማሳመናት? እሱን በሞቅታ ቁማር እንደተበላኸው እሷንም በሞቅታ አሳምናት። እምቢ የምትል ከሆነስ ምን ልታደርግ? ጸባይ ካልወደደላት እውነቱን ነግሪያት በጉልበት ነው ወስዳት። በጣም ጨካኝ ሰው፣ ታሳፍራለህ። ሰላም የሌሊት ቤተሰቦች፣ እንዴት አረፈዳችሁ? እግዚአብሔር ይመስገን። አረፍ አረፍ በሉ። ቁም። ኧረ ቁጭ በሉና እናውራ። አይ አንድ ቀን መጥተን የመጣንበትን ሀሳብ እንደዛ ከሆነ በሰላም እንደሆነ አስባለሁ። ምን ነው በሰላም ነው የመጣችሁት? አዎ በሰላም ነው የመጣነው። ልጃችሁን ለልጃችን ለመጠየቅ ነው የመጣነው። እንደዚህ ከሆነማ ቁጭ በሉና በሰከነ አይምሮ እንነጋገር። መቼም ልጅ ዕቃ አይደለም፣ ዝም ብሎ አይሰጥም። መጣሽ እንዴ? ደግሞ ከመጣሁልሽ ልብስ ሊሰጥሽ ልመጣ ነበረ። ለእኔ ማመጣሽልኝ? ይልቁንስ እሱን ተይና ጉድ ተፈጥሯል ቤት። የዚህ ቤት ጉድ እንደሆነ ያልቅ። ደግሞ ምን ተፈጠረ? ሽማግሌዎች ቤቱን ሞልቶታል። ልንገርሽ ብዬ ነው ቡና ትቼ ነው የመጣሁት። የምን ሽማግሌዎች? አንቺ ንገሪኝ እንጂ ማነው አንቺን ጥያቄ ሽማግሌ ቤት ይላከው? ልጃችን ናትናኤል ልጃችሁም በፍጹም ልቦናው ይወዳታል። እንደዚህ አይነት ሰው ደግሞ እንዴት አድርጎ እንደሚያስተዳድራት ግልጽ ነው። ይሁን እንበልና እናንተን የሚያክል ሽማግሌ የላከው ናትናኤል ማን ነው? ልጃችንስ እንዴት ብሎ ሊያኖራት ነው ያሰበው? ናትናኤል በከተማችን የተከበሩ የባለ ሀብት የሻንግዛው ልጅ ነው። ልጃችን ናትናኤል የራሱ መኪናና ቤት ያለው ልጅ ነው። በአካባቢም ቢሆን ጥሩ ጸባይ ያለው ልጅ ነው። ሸዋንግዛው ያ ያንተ የቀድሞ ጓደኛ ነው? እንደዛ ነው ኪዳኔ? እኔ ለዛ አረመኔ ክፉ ሰውዬ ልጄን አሳልፌ አልሰጥም በፍጹም። መልካም፣ እንደዛ ከሆነ እኛ የምንመክረበትና የዛሬ 15 ቀን መልስ አዘጋጅተን እንጠብቃለን። ለምንድን ነው ስልክ የማታነሳው? ይቅርታ የኔ ፍቅር፣ እየነደው ስለነበረ እኮ ነው። ግን ደህና ነሽ? በጣም ደህና ነኝ። ቆይ ለምንድን ነው ያልነገርከኝ? ምኑን ነው የምነግርሽ? ስለ ሽማግሌዎቹ ነው። ብታይ እማዬ እንዴት ደስ እንዳላት። ስለምን ሽማግሌ ነው? እኔ ምንም አላውቅም። ኧረ ሰርፕራይዝ ከሆነ ተሳክቶልሃል። የኔ ፍቅር ምንም አትጨናነቅ እሺ። ደግሞ ከ15 ቀን በኋላ መልሰህ ላክ። በዛ ላይ አባዬ ደስ ያለው ይመስለኛል። ምን እያልሽ ነው? እኔ ምንም ሽማግሌ ያላኩም እያልኩሽ እኮ ነው። በል መቀለዱን አቁም እንዴና ካንተ ውጪ ማን ሊልክ ይችላል? አላውቅም። እኔ የማውቀው ነገር እኔ እንዳላኩኝ ነው። አሁን እየሰማሽኝ ነው? ሂጂና እስኪ የሚወሩት ነገር አዳምጫሽ። ማን ሊሆን ይችላል? ቆይ እስኪ መልሼ እደውልልሃለሁ።
አባቢ ምን ነው? ምን ሰማሽ? አባቢ እንዴት ነህ? ጠዋት የመጡ ሽማግሌዎች ምንድን ናቸው? ምንም እኮ አልነገርከኝም። ልጄ ይቅርታ አድርጊልኝ። አልገባኝም አባቢ። ቆይ ለምንድን ነው ይቅርታ የምትጠይቀኝ? አባቢ አታስጨንቀኝ። የተፈጠረ ነገር ካለ በቀጥታ ንገረኝ። ልጄ አሁን ማግባት አለብሽ። አዎ አውቃለሁ አባዬ። እኔም እኮ ማግባት እፈልጋለሁ። ግን እኔ መረጥኩልሽ ነው ማግባት ያለብሽ። አባቢ የምርህን አይደለማ? እንደምታስብልኝ እኮ አውቃለሁ። ግን ደግሞ በቃ አንዳንድ ነገሮችን በራሴ እንዳደርግ ፍቀድልኝ። እየጠየቅኩሽ አይደለም፣ የግድ ማድረግ አለብሽ። አባዬ ይሄማ በፍጹም ሊሆን አይችልም። እኔም የወደኝና መወደው ፍቅረኛ አለኝ። ቆይ ሲጀምር እማዬ በዚህ ሀሳብ ተስማምታለች? ቆይ እሺ ልጁ ማን ነው? የማን ልጅ ነው? በጣም የተከበረውና የባለ ሀብቱ ልጅ የሻውን ግዛው ናትናኤል ነው። በጣም ጥሩ። ስለዚህ ለባለ ሀብቱ ልጅ ሸጠኝ ነው ማለት ነው። የኔ ልዕልት እንዴት ነሽ? ምን ነው ችግር አለ እንዴ? ደህና አይደለሁም አክሊል። ሽማግሌ ስለላኩት ሰዎች በማጣራት እንድታግዘኝ እፈልጋለሁ። አረ ችግር የለውም የኔ ልዕልት። ቆይ ሰዎች እነማን ናቸው? አውቃቸዋለሁ እንዴ? ሸዋን ግዛው የሚባል ባለ ሀብት ነው ለልጁ ሊድረኝ የሚፈልገው። እንዴ ይህ ሰውዬ ካልተሳሳትኩኝ ጋሽ ጓደኛ ናቸው አይደል እንዴ? አልተሳሳትክም። ስማ ናትናኤል ስለሚባለው ልጁ እንድታጣራልኝ እፈልጋለሁ። ናትናኤል? ይሄ የማይረባ ሳካራም እሱ ነው አይደለ? ቆይ ችግር የለም የሱን ጉዳይ ለእኔ ተይልኝ እሺ? እሺ ያልሽ ቆይ አሳየዋለሁ። እማዬ አየሽው አይደል አባዬ ገና ከመምጣቴ ምን እንደሚል? የኔ ልጅ ቁጭ ብለን ማውራት አለብን። ምንድን ነው ቁጭ ብለን የምናወራው እማዬ? ይሄ እኮ በፍጹም ማይሆን ነገር እኮ ነው። ማወቅ ያለብሽ ነገር አለ። እሺ ንገሪኝ ልወቀው። አባትሽ ሸዋን ግዛው ከሚባል ሰውዬ ጋር ከገጠመ በኋላ ብዙ ነገር ተበላሽቷል። መጠጣትና መስከሩም ቢሆን ብሶበታል። ይባስ ብሎ የታወቀ ቁማርተኛ ሆኗል። ምንም ቢሆን እሱ ይሻል ነበረ። እማዬ ዙሪያ ጥምጥሞ መሄዱን ትተሽ በቃ መናገር የፈለግሽው ነገር በቀጥታ ንገሪ። የኔ ልጅ አባትሽ አንዴ ተሳስቷል። ምን ማድረግ አይቻልም። እንግዲህ ምን ማድረግ ይቻላል? ምን ማለት ነው እማዬ? ቆይ እኔን ለሀብታም ልጅ ለመዳር ነው ካልመጣሽ ስትሉኝ የነበረው? አይደለም የኔ ልጅ፣ አባትሽ እስካሁን ያፈራውን ሁሉ ተበልቷል። በብድር ያለውንም ገንዘብ ቢሆን በቁማር ተበልቷል። አሁን ንብረቱን ለማስመለስ ሰውየው ልጁን ትታገቢ ይፈልጋል። አንቺም ቢካልሽ ግን ጎዳና መውደቃችን ነው። እማዬ ምን እያልሽ ነው? እንደዛ ሰው ሀገር ለፍቼ ያመጣሁት ንብረት የመጠጥና የቁማር ሲሳይ ሆኗል እያልሽ ነው? እማዬ አይሆንም። ለምንድን ነው እንደዚህ ራስ ወዳድ የምትሆኑት? እስከ ዛሬ ድረስ ሰው ሀገር ላይ ለፍቼ መጣሁ አይደለ? ቆይ እኔ እድሜዬን በሙሉ ለእናንተ መስዋዕትነት መክፈል አለብኝ? ለእናንተ ነው መኖር ያለብኝ? ምንም ይሁን ምንም ነገር ብላችሁ ለእኔ ስሜት ግድ እየሰጣችሁ አይደለም። አሁንማ ልጃችሁ ራሱ ሆንኩኝ እየመሰለኝ አይደለም። ንብረቱም ይቅር፣ ሁሉም ነገር ጥንቅር ብሎ መቅረት ይችላል። ህይወቴን ግን መስዋዕትነት ማድረግ አልችልም። አቤት፣ ምን ፈለክ? ምንም የተሳሳተ ነገር ለማድረግ እንዳላሰብሽ ተስፋ አደርጋለሁ። ከኔ ምንድን ነው የምትፈልጉት? ከሁለቱ ትመርጫለሽ፣ የተሻለ ህይወት ወይም የአባትሽን ሞት። ጥያቄህን አስተካክለው። ጥሩ፣ አንቺው አስተካክሉ። ከቤተሰቦችሽ ሞት ወይስ ከአንቺ ሞት? እንደዛ ይሻል። እንደፈለግሽ በይ እና የቱን መረጥሽ? ጥሩ፣ ዝምታሽን እንደ መስማማት ቆጥረዋለሁ። ባልመርጥስ ምን ይፈጠራል? ይቅርታ፣ አንዴ መኪና ውስጥ ገብተን እናውራ።
ቆይ እንዴት ደፍሬ ነው እባክህ? ገርተኝ ነው እኔ ነው እያወራ ያለው? ከአንተ ውጭ እዚህ ጋር ሌላ ሰው አለ እንዴ? ገርተኝ ነው እንደምሰው ሰማኛለህ? ከዚህ በኋላ ከሷ ጋር ጫፏ ጋር ራሱ ላይ አልፈልግም። ገባ? የኔ ወንድም እብድ ነገር ነው እንዴ? እብድ ነኝ። ሰማኛለህ? በሷ ጉዳይ ሲመጡብኝ አፍታለሁ። ገባ ወይ? ገባ? ማን እንደሆንኩ ባላሳይ ደግሞ ነው የሞቻለሽ። እናያለን። ብሽቅ ሄዳ ምን ጠብቃለህ? ሂድ። በሰው ሀገር ደክመሽና ለፍተሽ ያመጣሽውን ገንዘብ መጠቀም አልፈልግም። የምፈልገው ነገር ቢኖር የምወደውን ልጄን አግብተሽ የተሻለ ኑሮ እንዲኖር ነው። ደስተኛ ቤተሰብ እንዲመሰርት እንድታግዢው ነው። ይገርምሻል፣ ብዙ ደከምኩ፣ ብዙ ለፋው፣ ግን ሁሉም ገንዘብ ፍለጋ ነው የሚመጣ። አንቺ ግን የወዳጄ ልጅ ነሽ። ልክ የልጄን ያህል ባላውቅሽም ምን አይነት መልካም ልብ እንዳለሽ አውቃለሁ። አንተ ለልጅ እንደምታስበው ቆይሽ። እኔስ ወደ ሀገሬ ስመለስ ደስተኛ መሆን ከመወደው ሰው ጋር መኖር አይገባኝም? ይገባሻል። የግድ ያ ልጅ የኔ መሆን አለበት። ቆይሽ ልጅስ ቢሆን የማያውቃትንና የማይወዳትን ሴት እንዴት ነው እሺ ብሎ የሚያገባው? እሱ እንኳን የኔን ትዕዛዝ እምቢ የሚለኝ አይመስልም፣ ግን ሁሉም የእሱ ምርጫ ነው። ሁላችሁም ራስ ወዳድና ጨካኝ ናችሁ። እሺ በእኔ ሳይሆን በአባትሽ ዘኝ። እንዴት ነው የኔ ልጅ? ምን ሆነ ነው? ወደ ዘጠኝ ለምን አትነግረኝም? ምን ሆነ ነው የኔ ልጅ? ተወኝ እስኪ አባዬ። ምን ማለት ነው ተወኝ? ማን ወንዱ ነው እንደዚህ ያደረገ? ልጄን ማን የደፈረው? የማን ልጅ እንደሆን ካላወቅም አባዬ አንተ እዚህ ውስጥ አትግባ። እኔ ልኩን አሳየዋለሁ። ይሄ ምንድን ነው? ይሄ ራስን መከላከያ ሽጉጥ ነው። ከዚህ በኋላ ማንንም እንዳትታገዝ። ኃላፊነቱን እኔ አባትህ ወስዳለሁ። አልገባኝም። ቆይሽ አባዬ፣ እሷስ ማን ልጅ? እሷ ማታ የነገርኩ ለአንተ የመረጥኩልህ ሚስት ናት። አባዬ አንተ ለእኔ ሚስት አመጣልኝ እንዴ? እኔ እኮ ፍቅረኛ አለኝ። ሊኖርህ ይችላል። ይሄ ግን የኔ ትእዛዝ ነው። እምቢ እያልክ ከሆነ ግን አባዬ እኔ እንደዛ አላልኩም። አንተን የሚያስደስት ከሆነ ችግር የለውም፣ አደርገዋለሁ። ናትናኤል ይባላል። ልዕልት ይባላል። ልዕልቲ በሉ እስቲ ተጫወቱ። ማታ አራት እኔ ጋ ናችሁ። ምን ሆነሽ ነው የኔ ጣፋጭ ያኮረፍሽው? አላኮረፍኩም። ምን ነው? ምን ሆነሻል? አሞሻል እንዴ? አይ አላመመኝም። እና ምን ሆነሽ ነው? ጠዋት ስትጨቃጨቁ ሁሉንም ሰምቻለሁ። ቆይ ለምንድን ነው እህቴ ጨካኝ ናቸው ያለቻችሁ? ውይ ለዚህ ነው እንዴ? ይሄ እኮ ትልቅ ነገር አይደለም። ልጅና አባት እንደሚጣላው ነው የተጣላ ነው። እማዬ ልጄን ላውራይ ሳልፍ አልሰጥም ስትል ነበር። አንተ ልጄን ላውራይ ሳልፍ ትሰጣታለህ? አረ በፍጹም በፍጹም የኔ ልጅ። ስለዚህ እህቴን ወደ ቤት መልሳታ። እንዴት አደሩ ጋሼ? አክሊል መጣልኝ?
ጉዶ ልጄን ተበላ። ምን ነው? ምን ተፈጠረ ጋሼ? ልዕልት ደህና አይደለችም እንዴ? ያ የተረገመ በመጠጥ አታለሁ ልጄን በላኝ። የአይሻውን ጉዞ ልጅ ከሆነ ያስቡ ጋሼ። ደህና አድርጌ ዋጋውን ሰጥቼዋለሁ። አሁን ልዕልት የት ሄዳ ነው? አሁንማ ወስዷት ከዛ ከልጁ ጋር ሊድራት ቆርጦ ተነስቷል። እኛ በህይወት እያለን በጭራሽ እንደዛ እንዲያደርግ መፍቀድ የለብንም። እርስዎ እንደዛ አይመስሎትም? እንደዛም አካልን ሰውየው ንብረታችንን ወስዶ ጎዳና ላይ ነው የሚጥለን። እንደዛ ማድረግ አይችልም። እሱ ማን ሆና እንደዛ የሚያደርገው? ልጄቶ አንድ የተሳስቼ የገባሁበት ችግር ነው። የምን ችግር? ንብረታችንን በሙሉ በቅማር ተበላ። ልጄን እንዳስመልሳት አግዘኝና እርዳኝ እባክዎትን ጋሽ። መጀመሪያ ይነሱ። ግድ የለም ጋሽ ይነሱ። ቆይ እንደምን እናደርጋለን? ምን እንደምናደርግ አላውቅም ጋሽ። ስልኳ ራሱ እኮ አይሰራም። ለጊዜው ምንም መፍትሄ የለም። ከጎኔ የሆንና አብሮ አደግ እህትን እንድናስመልስ ቃል ግባለን። እጄ ልታሽልኝ ትችያለሽ? በነገራችን ላይ በጣም ቆንጆ ነሽ። አይመለከትም እንዴ? አሁን እኮ ሚስቴ ልትሆኚ ነው። ደግመህ እንዳታስበው። ይሄ በፍጹም ሊፈጠር የማይችል ነገር ነው። እሺ እመኝኝ፣ ይፈጠራል ይሆናል። በፍጹም አይፈጠርም። ደግሞ ጣቶችሽ እንዴት ነው? ሁለተኛ ልትነካኝ እንዳትሞክር እሺ? አለበለዚያ ግን አለበለዚያ እሱንማ ስትዋረድ ነው የምታየው። ቆይ ምን ሆነሽ ነው ስልኬ የማታነሺው? የት ነሽ? ሽማግሌ ላከው ሰውዬ ቤት እኮ። የት ነው? አሁኑን መጥቼ ወስድሻለሁ። እንደምታስበው ቀላል ነገር አይደለም። ተረጋግቼ ነገሮችን እስካሳልፍ ድረስ ከባድ ነው የሚሆነው። ትሰምኛለሽ? ያለሽን ቦታ ቴክስት አድርግልኝ። የሰውየውን ልጅ ስለመተውት የማይሆን ነገር ሊያደርግሽ ይችላል። ምን? አንተ ነህ ልጁን የደበደብከው? አዎ እኔ ነኝ። ቆይ ጭራሽ ቤት አብራችሁ ናችሁ እንዴ? ሲጀመር እኔ ስለ ልጁ አጣራ እንጂ ደብድቦ መች አልኩ። እሱ ሲጀመር ምን አረጋ? አባቱ ነው እንጂ። ማንም ይሁን ምንም እኔ አያገባኝም። እሺ አሁን ያለሽበትን ቴክስት አድርግልኝ። አሁን እንደዛ ማድረግ አልችልም። ስማኝ፣ አሁን ልንወጣ ነው። በኋላ መልሼ እደውልልሃለሁ። ትሰምኛለሽ ልዕልቴ? የምልሽን ካላደረግሽ ይሄ የመጨረሻችን እንደሚሆን እወቂ። አክሊል ተረጋጋ። በቃ በኋላ እናወራለን። አሁን ልንወጣ ነው። የምትሰሚኝ ከሆነ እኔ ኃላፊነቱን ወስዳለሁ። ያለሽበት መጥቼ ወስድሻለሁ። አይ ካልሽ ግን የእውነት አግብሽ። እሱ ያንቺ ምርጫ ነው።
የታለ አማቼ? ምን ፈልገህ መጣ? ዞር በል ሲጆ። አክብሬ ልጠራ ስለፈለግኩ ነው እዚህ ድረስ የመጣሁት። ስለምን ክብር ነው የምታወራው? ዛሬ እንደ ቤተሰብ ጥሩ ራት ስለሚኖር እንድትገኝ ፈልጌ ነው። አባቴ ተቀምጦ የሚጠብቀው እኔና አንቺ። ግቢ ልበሽና እንሂድ። ልብስ መቀየር አስፈላጊ አይደለም። እንደዚሁ እንደለበስኩ መሄድ እንችላለን። አውቃለሁ እኮ በጣም ቆንጆ ነሽ፣ ግን አባቴ ቀሚሱን የገዛው ልለብሽው ነው። ልበሽና እንሂድ። ይህም ግዴታ ነው? አዎ ግዴታ ነው። ቆይ ሚስት ነው ጋር ነው የምፈልገው? እኔማ የምፈልገው ለእልቴ ነው። ልበሽና እንሂድ። አንተ ቆይ እዚህ ምን ትሰራለህ? ልብስን እየቀየርኩ ነው እንዴ የምገባው? አሁን እሺ ከዚህ ክፍል ውጣ። ቆይ እኔ ከምንጨነቅ ለምን ለአባቴ ልጅ ይሰጠን? ውጣ እያልኩ ነው። ቆይ ሲጀምር አንተም አባትህም ሀሳባችሁ ምንድን ነው? ምንም ሊገባኝ አልቻለም። ምን አደረገ? ቆንጆ ሚስት ለልጁ ማምጣቱ ነው ጥፋት? እሺ አሁን ከዚህ ክፍል ውጣ። ባልወጣም ታደርገኛለሽ። እሱን ልትነካ ይሞክርና አሳይሃለሁ። የሚያህል ጀግና ነሽ ማለት ነው። ጀስት እኔ እኮ ለመቀላለድ ነው። ደግሞ ምን ቀረ? አሁን ካስረበርኩሽ ይቀር። አክሊል ወደ ልክር ነው? ልዕልቲ ጋር። የት እንዳለች ነግረሃለች? ንገረኝ እንጂ። ና በል ቁጭ በል። ና ቁጭ በል። ግን ልክ ነው? ምኑ ነው ልክ? ለራሳችሁ ብቻ እንድትኖር መፈለጋችሁ። ልጃችን እኮ ናት። ያለሷ ማን አለን? ቆይ እሷ የራሷ ህይወት የላትም እንዴ? የላትማ። ቢኖራት እስካሁን እናውቅ ነበር። አለን ማለቴ ነበራት። በጣም ብዙ እቅዶች ነበሯት። ሀሳብህን ተረድቼዋለሁ። ይሄ ግን ምርጫ የሌለው ጉዳይ ነው። እኛ በሰላም ህይወት እንድንቀጥል እሷ መስዋዕት መሆን አለባት። እሺ እኔስ ቆይ እኔ ከዚህ በኋላ ምን ልሆን ነው? አንተ ደግሞ ምን ሆንክ? ምን ሆንክ? ንገረኝ እንጂ ና ንገረኝ እንጂ።
ደህና ቆይ። እሺ ሙሽራችን ያዙ። እሺ አባዬ እንይዛለን። ያዝ አባዬ። ሴት አይደለሽ? አንስተሽ መብላት ትችላለሽ። አባዬ ወጡላ አርጉልኝ። አባዬ በላኛ አላጠብቅ። እየተግባባችሁ እንደሆነ በጣም ተስፋ አደርጋለሁ። አንድ ላይ ደግሞ በጣም ነው የምታምሩት። ደስ ብሎ ስላየው ደስ ብሎኛል አባዬ። ደግሞ ምን በቅርቡ የልጅ ልጅ እንደምናሰቅፍ እርግጠኛ ነኝ። እንደዚህማ አይሆንም። በወግ በማድረግ ነው አንተን ድሬ ሁሉን ነገር ማየት የምፈልገው። ከዛ በፊት መጋባት ይቀርማል አይደል እንዴ? ምን ዝምት ያለሽ? አትመልሽለትም እንዴ? አይ ሀሳብ በሰጠ ምንም አይነት ለውጥ አያመጣም ብዬ ነው። እሱስ ልክ ነሽ። ምንም ለውጥ አያመጣም። እንግዲህ ራታችንን በልተናል። ከዚህ በኋላ የሚቀረው ዘፈን አስከፍተን መደነስ ነው አይደል? እና ብንደንስ ምን ይመስልሻል? ለምንድን ነው ግን ችግሮች ይህን ያህል የሚፈታተኑ? አላውቅም ልዕልት። እኔ የማውቀው እንደምወድሽ ብቻ ነው። ከዛ ሁሉ ድካም፣ ከዛ ሁሉ ስቃይ፣ ከዛ ሁሉ መከራ በኋላ ያሰብነው ህይወት፣ ያሰብነው ፍቅር፣ ያሰብነው ትዳር እንደ ጉም ሊተን ነው። እኔ እያለሁ በጭራሽ እንደዛ እንዲሆን አልፈቅድም። እሺ እኔም በሆን በፍጹም እንደዛ እንዲሆን አልፈቅድም። እንደዛ ከሆነ በቃ ማንም ወደማያውቀው ቦታ እንጥፋ። እኔና አንቺ ብቻ፣ ከዛ አዲስ ህይወትን ጀምር። ቤተሰቦቼስ? ቆይ እኔስ ይህን ሁሉ ጊዜ በናፍቆት ስጠብቅሽ ገርሜ ምላሽ ወይ ነው? ይኸውልህ አንተ ከጎኔ ካለ ሁሉንም ነገር በትዕግስት ማለፍ እንችላለን። ቆይ ምን አስበሽ ነው? አባቴ የተበላውን ንብረት ማስመለስ። አታረጊው። በጭራሽ እንደዛ እንድታረጊው አልፈቅድልሽም። እሺ አደርገዋለሁ። አታረጊውም አልኩሽ። አደርገዋለሁ። ይኸውልህ ከአጠገቤ ብትሆንና ብትደግፈኝ ደስ ይለኛል። ካልሆነ ግን እኔ መቼም ቢሆን ሀሳቤን አልቀይርም። እንደዛ ነው? አዎ። ጥሩ።
ከፈለሽ መውረድ ትችያለሽ። ቢያንስ የቤተሰቦችን ችግር ትንሽም ቢሆን ለመረዳት ሞክር። የቤተሰቦች ችግር ማለቂያ ከሌለው በሚስጥር እየተፋቀርን የእነሱ ችግር እየፈታን ነው። ቆይ እኔ አንድ ቀን እንኳን አማሬ ሳላቅ አንተ ምን ነው እንደዚህ ሰለቸ? ምክንያቱም ቤተሰቦች ውሸታሞች ናቸው። ለአንቺ በጭራሽ አያስቡልሽ። ስማ፣ ስለ ቤተሰቦች እንደዚህ እንድትናገር አልፈልግም። እሺ፣ እንደዚህ እንድታወራ አልፈቅድልህም። ደህና ደር። ለማንኛውም ልጁ የሚያደርገው ነገር አይታወቅም። ራሽን በደንብ ጠብቂ። አንተ እኮ ነው እየቀለድክ ነው አይደል? ምንም አታውቅም። ፋራና ብለህ ልትጮትብኝ ነው? አንተ ናቲ 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 ምንድን ያደረኩት? ምንድን ያደረኩት? ናቲ ናቲ ምንድን ያደረኩት? ምንድን ያደረኩት? ምንድን ያደረኩት? ምንድን ያደረኩት? ምንድን ያደረኩት? እኔ ነፍሰ ገዳይ አይደለሁም። እኔ ነፍሰ ገዳይ አይደለሁም። ነፍሰ ገዳይ አይደለሁም። ምንድን ያደረኩት? ምንድን ያደረኩት? አክሊል አክሊል ናቲ 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 ተነስ 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 ተነስ። ምንድን ያደረኩት? ያደረኩት ሄሎ 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 አክሊል አክሊልዬ ቶሎ ድረስልኝ፣ ቶሎ ድረስልኝ በእናትህ። ገድዬዋለሁ አክሊል፣ ገድዬዋለሁ። ቶሎ ድረስ። ልዕልቴ ምን ሆነሽ ነው? እኔ አውቄ አይደለም አክሊል፣ አንድም ነገር አውቄ አላደረግኩም። በቃ ሳላስበው ነው። ራሴን ለመከላከል ብዬ ነበር ያደረግኩት። እኔ እንደዚህ አይነት ሰው አይደለሁም። እኔ ነፍሰ ገዳይ አይደለሁም አክሊል፣ ሳላስበው ነው የገደልኩት። እውነት አውቃለሁ ልዕልቴ። በቃ አንቺ ተረጋጊ እሺ? ያለሽበት ድረስ እመጣለሁ። ተረጋጊና በቃ ጠብቂ፣ መጣሁ። ልዕልቲ 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 እውነት አውቄ አይደለም ያደረኩት። ልክ ሲጠጋኝ ሲመጣ በቃ ራሴን ለመከላከል ብዬ ነበር። እሺ አውቃለሁ። እሺ እኔ ቆንጆ፣ ስለዚህ በቃ አንቺ ተረጋጊ። እንደሚሆን አደርገዋለሁ። ተረጋጊ።
አሁን ልጄ በምን አይነት ሁኔታ ላይ እንዳለች ማን ያውቃል? መልስልኝ እንጂ አንተ የምታውቀው ስለ ቁማር ብቻ ነው፣ ስለሌላ ምንም አታውቅም። እባክሽ ተረጋጊ። እኔ ምንም ማድረግ የምችለው ነገር የለም። እንዴት ምንም ማድረግ አልችልም ትለኛለህ? ልጄ እኮ ከሰው ሀገር ወደ ቤቷ የተመለሰችው ከእስር ለመላቀቅ ነው። የተረጋጋ ህይወት ተመኝታ ነው። እንዴት ስለ ሰው ለማያስብ ቁማር አይምሮውን ለደፈነ ሰው አሳልፈው ትሰጥብኛለህ ልጄን? ቆይ እስከ ዛሬ የከፈለችው መከራ አይበቃምና ነው? ግራ ቢገባኝ እኮ ነው። እኔ ይህን ሳልረዳ ቀርቼ ነው? ለእኔም እኮ ልጄ ናት። ያሳለፈችን ሁሉ አውቃለሁ። እኔ ምንም ማድረግ የምችለው ነገር የለም። ሸዋን ግዛው ማለት ቀላል ሰው አይደለም። ብቻውን አንድ መንግስት ነው። ብቻ ፈጣሪ እሱን የሆነ ነገር እንዲያደርግልን መጸለይ ነው እንጂ ሌላ ምንም ማድረግ አይቻልም። ትሰማኛለህ? የእስካሁኑ በገንዘብ ነው ያለፈው። ገንዘብ ደግሞ ተተኪ ነገር ነው። ኪዳኔ ልጄ ላይ አንድ ነገር ቢፈጠር እሷን ብቻ አይደለም የምታጣው፣ መላው ቤተሰቡን ነው የምታጣው። ማድረግ ያለብህ ነገር ካለ አልረፈደም። አሁኑኑ ፈጥነህ አድርግ። ነግሬሃለሁ። ተመልከት ማን እንደመጣ። አማቼ፣ አይ አማቼ፣ የዋህ እኮ ነህ። ገና የሰፈሩንም ሰው ታስበላኛል። ለሀገሩም አይመለስም እኮ። እባክህ አማቼ አትቁም፣ ቁጭ በል። እስኪ ጠጣ ወዳጄ። አይ አልጠጣም። ይልቅ ስለ ልጄ ልጠይቀን የመጣሁት። ልጄ እንዴት ናት? ደህና ናት። የጊዜ ጉዳይ ነው እንጂ አያት መሆናችን አይቀርም። እባክሽ ዋንጌ፣ ልዕልት ልጅነቷን እንደ ልጅ ቦርቃ አላደገች። ኃላፊነትና ጫና ነበረባት። አሁን ተረጋግታ ለመኖር አስባ ይሄ ሲፈጠርባት አንድ ነገር ትሆንብኛለች። እባክሽ ዋንጌ፣ እኔ እንደፈለግክ አድርግ፣ የፈለግከውን እሰጥሃለሁ። አይ ኪዳኔ፣ የምፈልገውንማ እኮ ሰጥተኸኛል። አትጨነቅ። አቤት። ምን? ደም ያስፈልገዋል። እሺ፣ የደም አይነቱ ምን አይነት ነው? ቢ ማይነስ። የኔም ቢ ማይነስ ነው። እኔ ልሰጠው እችላለሁ። በቃ እንደዛ ከሆነ ተመርምረሽ መስጠት ትችላለሽ። ዶክተር፣ ልጄ ምን ሆኖ ነው? ቢሮ ገብተን እናውራ። አንድ ታሪክ ልንገርህ ዶክተር። አንድ ጫካ ውስጥ የሚኖር ልጁን ከራሱ አስበልጦ የሚወድ ነብር ነበር። እንኳን ሌሎች አራዊቶች ይቅሩና እሾክ እንኳን እንዲወጋው አይፈልግም ነበር አባቱ። ያ ጨቅላ ነብር የሚያሳሳና በጣም የሚያምር ነበር። አባቱ እንኳን አውሬ የጫካ እሾክ እንዳይነካው ይሳሳለት ነበር። አንድ የተረገመ ቀን አባቱ ሳያየው ይሄ ልጅ ጨዋታ ያምረውና ራቅ ወዳለ ስፍራ ይሄዳል። በዚያ አጋጣሚ ሰው የተባለ እርጉም
ያድኑትና ይገሉታል። ያ ነብር ወደ ጫካ ሲሄድ ልጁ የጨካኞች ሲሳይ ሆኗል። ነብሩም ይሄን ሲያይ የገደሉትን እያንዳንዳቸውን እያደነ እንዳይሞቱ እንዳይድኑ አድርጎ ገደላቸው። ከዛም ደማቸው ካፉ ላይ እንኳን ሳይደርቅ የልጁ አሟሟት በጣም ስላዘነና ስለተከፋ በስተመጨረሻ ራሱን ከተራራ ላይ ፈጥፍጦ ገደለ። ምን ልል ነው ዶክተር? ልጄ አንድ ነገር ቢሆን አገር አቃጥዬ ነው የምሞተው። ተረድተኸኛል መሰለኝ። አትጨነቅ፣ ምንም አይሆንም። ስለ ቶሎ ስላልገባ ብዙም የሚያሰጋ ነገር የለውም። እንዴት ነሽ አንቺ? ደህና ነኝ። ማን ነው እንደዚህ ያደረገው? ልዕልት ንገሪኝ። ልዕልት አትፍሪ፣ እኔ ከጎንሽ አለሁ። ማን ነው ልጄን እንደዚህ ያደረገው? ንገሪኝ ልዕልት። ደም የምትሰጪበት ሰዓት ደርሷል። ክፍሉም ስለተዘጋጀልሽ እንሂድ። እሺ። አንድ ልጄን ማን እንደዚህ እንዳደረገ በቶሎ አሳውቂ። እሺ አለቃ። ግን ደግሞ በቃ አንዳንድ ነገሮችን በራሴ እንዳደርግ ፍቀድልኝ። እየጠየቅኩሽ አይደል? የግድ ማድረግ አለብሽ። አባዬ ይሄማ በፍጹም ሊሆን አይችልም። እኔም የሚወደኝና የምወደው ፍቅረኛ አለኝ። ቆይ ሲጀምር እማዬ በዚህ ሀሳብ ተስማምታለች? ቆይ እሺ ልጁ ማን ነው? የማን ልጅ ነው? በጣም የተከበረውና የባለ ሀብቱ ልጅ የሸዋን ግዛው ናትናኤል ነው። በጣም ጥሩ። ስለዚህ ለባለ ሀብቱ ልጅ ሸጠኝ ነው ማለት ነው። እማዬ እህቴ ምን ሆና ነው ምንም ሳትለን ሄደችው? መልሽልኛ። ደህና አይደለችም? ቆየት ነው ያለችው? አንቺ ልጅ አትጨቅጭቅኝ፣ አባትሽን ጠይቂው። አንቺ የምታውቂውን ነገር ንገሪኝ። ከሽምግልና በኋላ እንደችው አግብታ ነው እንዴ? ምንም የምነግርሽ ነገር የለም እማዬ። እህቴ በጣም ናፍቃኝ ነበር። ስትመጣ የተሰማኝን ስሜት አንቺ አታውቂም። አሁን አገኘኋት ብዬ ሳልጨርስ የት ነው ሄደችው? ነይ ልጅ አታልቅሽ። ሄሎ ልዕልቴ። ሄሎ አባ። ወይ ልዕልቴ። በጣም ፈርቻለሁ፣ በጣም ፈርቻለሁ። ምድር ተከፍታ ብትውጠኝ ራሱ በጣም ደስ ይለኛል። አትፍሬ የኔ ልዕልት፣ ምንም ነገር ቢፈጠር ሁሌም ከጎንሻለሁ። ደግሞ መኝ ሁሉም ነገር ይስተካከላል። እሺ? አይመስለኝም። ቆይ ግን እኔ ምን አድርጌ ነው? ቆይ እኔ ምን በድዬ ነው ነገሮች በሙሉ እኔ እንደዚህ የሚሆኑት? በየትኛው ስራዬ ነው እሺ ድሌ እንደዚህ ጠማማ የሆነው? ተይ የኔ ልዕልት፣ እንደዚህ አትበሽ።
ሁሉም ነገር መልካም ይሆናል። ቆይ ግን ልጁ እንዴት ሆነ? ደም ሰጥቼዋለሁ። ደህና ይሆናል። ሰው እንዴት ነሽ? ደህና ነኝ፣ ግን በጣም ፈርቻለሁ። ይገባኛል። ሁሉም ነገር እናስተካክለዋለን። ከዛ እኔና አንቺ ብቻ እንኖራለን። እመኝ ደስተኛ እንሆናለን። እሺ ሄሎ 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 አቤት። ምንም ያገኘነው ነገር የለም አለቃ። ትሰማኛለህ? ጉድጓድ ቆፍረህም ቢሆን ማን እንዳደረገው ትነግረኛለህ። አለበለዚያ ጉሮሮህን ነው የምበጥስልህ። እሺ አለቃ። ልጄን እንደዚህ ያደረገውን እንኳን እሱን ቀርቶ ዘረማንዘሩን ነው የምለቃቅም። ዘር እንዳይተኩ ነው የምናደርጋቸው። ሰምተሃል? አዎ አለቃ፣ አታስብ፣ እናገኛቸዋለን። ናቲ ሲነቃ ሁሉንም ነገር ስለሚነግረን የትም አባታቸው ያመልጡ። እናቴ አባ ከወደኩበት የተነሳሁት በአንቺ እኮ ነው። ለተቸገረው ሁሉ የሚደርሰውን ዘናጩን አባቴ ላደርግ አልቻልኩም። እንደኔ ከሆነ ግን ልጅህን ለልጁ እኮ ብትሰጠው ነበር የሚሻለው። እዳንም በዛው ብከፍል ነው የሚሻለው። ምን እያልክ ጭራሽ በልጄ ልጫወት? እባክህ ልጄን ተዋት። ሌላ ነገር የፈለግከውን ልጠይቀኝ ትችላለህ። ዶክተር ልጄ እንዴት ነው? አትጨነቁ አቶ ሸዋንግዛው፣ በጥሩ ጤንነት ላይ ነው ያለው። በቂ ረፍት እንዲሁም ደግሞ በቂ ደም ሰጥተነዋል። ከሰዓታት በኋላም እንደሚነቃ ተስፋ አድርጋለሁ። አመሰግናለሁ። ያው ስሜታዊ ሆኜ ተቆጣሁ አይደል? ኧረ ችግር የለውም፣ እረዳሃለሁ። እንደነገርኩ በልጄ ቀልድ አላውቅም። እሱን ካጣው የህይወት ትርጉሙ ይጠፋል። ገብቶኛል። ነቃ እንዴ? ደህና ነህ? እያመመህ ነው? አልሞትኩም ማለት ነው ነው ሲኦል ነው ያለሁት። ሲኦል ደግሞ አንቺ መሰለኝ። አይ አልሞትክም። ሞተ ቢሆን ኖሮ ለእኔም ገሃነም አይቀርልኝም ነበር። በጣም ነው ያሰመምሽ። በጣም ይቅርታ አድርግልኝ። እውነት እኔ የፈለኩት በቃ ራሴን መከላከልና እንዳትጠጋኝ ብቻ ነበረ እንጂ እንደዚህ ላደርግ አላሰብኩም። የሞትክ መስሎኝ በጣም ፈርቼ ነበር። በጣም ይቅርታ አድርግልኝ። ሞቼ ቢሆንም አልለቅሽም ነበር። በእናትህ አትቀልድ። ይልቅ አሁን ይቅርታ አድርግልኝ። ለምን? ለምኑ? ለካ ወግዘሽኛል። ችግር የለውም፣ ጣጣ የለውም። እዚህ ያመጣኝ ልጅ አክሊል ታስታውሳለህ እንዴ? ጥሩ ትተጋገዛላችሁ። እሱ ጀመረኝ፣ አንቺ ልጨርሽኝ ነበር አይደል? ጥሩ መተባበር ነው። አሪፍ። እኔ ጀግና ልጅ ነቃህ። በጣም ደንግጬ ነበር። አንድ ነገር ሲሆንስ ቢሆን ኖሮ። ደህና ነኝ አባዬ፣ ምንም አልሆንኩም።
እርግጠኛ ነህ? ደህና ነህ? ምን እየተሰማ ነው? አባዬ አንተ እያወራ ያለው ብቻ ነው የሚሰማኝ፣ ሌላ ምንም አልተሰማኝም። አትጨነቅ፣ ደህና ነኝ። ምንድን ነው የተፈጠረው? ማን ነው እንደዚህ ያደረገው? ልጄን ንገረኝ እንጂ ማን ወንድ ነው ልጄን የደፈረው? እውነት አውቄ አይደለም ያደረኩት። ልክ ሲጠጋኝ ሲመጣ በቃ ራሴ ለመከላከል ብዬ ነበር። እሺ አውቃለሁ ልዕልት፣ አውቃለሁ። እሺ የእኔ ቆንጆ፣ ስለዚህ በቃ አንቺ ተረጋጊ። እንደሚሆን አደርገዋለሁ። ተረጋጊ። አክሊል ይባላል አባዬ። ያ ወጠጤ አባዬ በአካል ነው የምፈልገው፣ እሱ የኔ ነው። ቆይ ምን ለማድረግ እየሞከርክ ነው? ይቅርታ አድርጌልሽ ልታደግሽ እየሞከርክ ነው። ታዲያ ለእኔ ይቅርታ ከማድረግ ጋር አክሊልን ለምን ልጅ ውስጥ ታስገባዋለህ? እሱ ምን አገባው? መጀመሪያ ነበረ ጀግና መሆን ስታስብ ማቅመስ የነበረ ንቄ ተውኩ እንጂ አንድ መተኪያ የሌለው ልጄን ልታሳጣኝ ነበር። አንተ ጭራሽ አንድና መተኪያ የሌለውን ልጄን ነጥቀኸኝ ነበር። ማን አይዞህ ብሎ ነው የኔ ልጅ እንድትወጋ ያደረገ? እንደውም በጣም ሲያንሰው። አንተ ቆሻሻ ለማይ ልጄን ዝንቡን እንኳን እሺ ብለው ማንም አያውቅም። ስህተት ነው የሰራው። አለቃ ይህን ከኪስ ውስጥ ነው ያገኘነው። እንዳልገልህ ምን ምክንያት ትሰጠኛለህ? ታውቃለህ ልጄ በጣም ፈሪና ቦቅቧቃ ወንድ ነው። ምናልባት በአንተ ወጥቶ ሳይሆን ይቅር። አንተ ቆሻሻ ጭራሽ አንተን እኮ ነው ጭራሽ። በአካል ነው የምፈልገው፣ እሱ የኔ ነው። እድለኛ ነህ። ዛሬ አልገልህም፣ ግን ለዛሬ እንደዛ ማድረግ አልነበረብህም። በጣም የተሳሳተ ነገር ነው እያደረክ ያለው። የኔ ሚስት አሁን መጀመሪያ እንዴት ነው የተሻለው ምናምን አይቀርም። ተቀመጪና እናወራለን። ተቀመጪ እያልኩሽ ነው። የኔ ሚስት አሁን ማውራት ትችያለሽ። በመጀመሪያ እኔ አንተ ሚስት አይደለሁም። ሲቀጥል ደግሞ በጣም የህፃን ነገር ነው እያደረክ ያለው። አክሊልን እኮ ሊገሉት ይችላሉ። የኔ ሚስት በትንሽ በትልቁ ማን እንደዚያ ትጨናነቂ? ምን ሆነሻል? አሁን ማሰብ ያለብሽ እኔ ተሽሎኝ ወደ ቤታችን ገብተን ወይን እየጠጣን ስለምናሳልፈው ቆንጆ ጊዜ ነው። አትቀልድ። አክሊል እኮ ነው እዚህ ሆስፒታል ያመጣ። አክሊል ባያመጣ ኖሮ ማን ያመጣ ነበር? ማን ያድን ነበር? እያቆሰሉ ማከማት ትችሉበታላችሁ። አክሊል ምንም አይነት ነገር
አንድ ነገር እንዳላደረገ አንተም ልቦናህን በደንብ አድርጋችሁ ታውቁታላችሁ። ግድ አይሰጠኝም። ለትንሽ ሞቼ ነበር፣ ገለሽኝ ነበር እኮ። እና ታዲያ ለእሱ ይቅርታ ጠየቁ እኮ። ቆይ ለምንድን ነው እንደዚህ የምትሆነው? ለምን? የአንቺ ይቅርታ ለእኔ ምን ያደርግልኛል? የአንቺ ይቅርታ ቁስሌ ህመሙ እንዲተው ያደርገዋል? እስኪ ይቅርታን ትርጉም ንገሪኝ። ይቅርታ ለአንቺ ምንድን ነው? አንድ ቀን የይቅርታ ትርጉም ይገባልሽ። በቃ ታልቅሽ። እንድታልቅሽም አልፈልግም። ወደ ቤት ሄደሽ እረፍት አድርጊ፣ ደክሞሻል። እሺ ምን ልታደርግ ነው? ምንም አላደርግም። ነገሮች እንዲስተካከሉ ከፈለግሽ መልሽን ነገር እሺ እያልሽ አይደል? አክሊል እንዳጎዳውሽ አታስቢ። እኔ ከተጎዳሁት በላይ ይጎዳ። አንቺ ልጅ የቀረበውን ምግብ አባይም እንዴ? እየበላው ነው። የኔ ልጅ ምን ሆነሻል? አሞሻል እንዴ? አላመመኝም። ታዲያ ምን ሆነሽ ነው? ምንም አልሆንኩም። የራሳችሁን ብሎ። እንዴት ነው የምትናገሪው አንቺ? የሆንሽው ነገር ካለ ተናገሪ። ምን ነው ሊፈነዳ እንደደረሰ ፊኛበት? አባዬ ልዕልት ደውላልህ ታውቃለች? እኔ ላይ ለምን ታፈጫለሽ? መልሱልኛ። ሁሌ ስጠይቃችሁ ተመሳሳይ ፊት ታሳዩኝና ዝም ትላላችሁ። እህቴ ደህና አይደለችም? እህቴ የሆነች ነገር ካለ ንገሩኝ። በቃሽ። የማይናገረውን ቢና ወደ ክፍልሽ ግቢ። የማይጠየቅ ጥያቄ አትጠይቂ። ኪዳኔ እባክሽ ቁስል ሳይደርቅ ለምን ትንቀሳቀሳለህ ልጄ? ኧረ ደህና ነኝ አባዬ፣ አትጨነቅ። እረፍት ያስፈልጋል። አሁን ወደ ቤት ሂድ። አባዬ ደህና ነኝ አልኩህ እኮ። እረፍት ለመውሰድ ነው እዚህ የመጣሁት። ይደርሳል። በእጃችን እኮ ነው። ተረጋግተህ ሲሻል የፈለግከውን ነገር ታደርጋለህ። አባዬ ታምነኛለህ አይደል? በደንብ። ምንም ነገር ለብቻዬ እንድወጣው አድርገን ያሳድግ። ስለዚህ ይህንም ነገር በእኔ እንድወጣው እምነት ስጠኝ። ቀልቃላ ብቻ አይደለም፣ ብልጥም ነው። ተጠንቀቅ። አንተም አታስፈልግም። እኔ ብቻዬን መውጣት ይችላል። ጀግና እማዬ አባዬ እንዴት ሲሆን አይቼው አላውቅም። ቆይ ምን ተፈጥሮ ነው? ልጄ አንዳንዴ ነገሮች ከቁጥጥር ውጭ ይሆኑብሻል። ምንም እንዳልተፈጠረ ለማስመሰል ትጥሪያለሽ። ለተወሰነ ጊዜ ማስመሰሉ ይሳካልሻል። ከዛ ግን ውስጥሽ ሳይፈልግ የውስጥሽን ያፈነዳዋል። በቃኝ አቃተኝ ይላል። አባትሽን የውስጡ መቆጣጠር አቅቶት ነው የጮኸብሽ።
እንጂ ሊያስደነግጥሽ ፈልጎ አይደለም። አባዬ ውስጡን ያስጨነቀው ነገር ምንድን ነው? አንዳንድ ነገሮች። እናም የእህትሽ ጉዳይ። እህቴ ደህና አይደለችም? አላውቅም፣ ግን ደህና ትሆናለች። በቅርቡ እናያታለን አይደል? አዎ እናያታለን። አሁን አንቺ ትኩረት ማድረግ ያለብሽ ትምህርትሽ ላይ ነው። እናም አባትሽን የተለያዩ ያልሆኑ ጥያቄዎች እየጠየቅሽ አታስጨንቂ። እሺ እማዬ። ነይስቴ የኔ ልጅ። ቁስልህን አልተሻለህም እንዴ? የኔ ሚስት እንዲህ ስትጨነቂልኝ እንዴት ያምርብሻል መሰለሽ። በጣም ደህና ነኝ፣ አሁን ደህና ነኝ። ተሽሎኛልሽ? አክሊል እንዴት ነው? ተጎድቷል? አሁን ጥሩ እየሄድሽ ነበር እንዴ? ጥሩ ጨዋታ አይደል ያመጣሽው? እጥፍ ብሎ መጥፎ ነገር ላይ ምንድን ነው የሚወስድሽ? ምን ሆነሻል? ምን ላድርግ? በጣም እያሳሰበኝ ነው። በእኔ ምክንያት አንድ ነገር ከሆነ መኖር አልችልም። አንዴ ኧረ በጣም ደህና ነው። እኔ ያህል መኖር አልችልም ነው የሚያስበው። ኧረ በጣም እንዴት አምሮበታል መሰለሽ። ብቻ ፊቱ ደም በደም ሆኖ እሱ መሆኑን መለየት ከበደኝ እንጂ በጣም ደህና ነው። ምን? ቆይ ለምን እናንተ መጨረስ የምንችለው ጉዳይ ከሆነ እኔ እናንተ ለምን አንጨርሰውም? ለምንድን ነው አክሊልን ከመሀል የማታወጣው? በጣም ቆንጆ ሀሳብ፣ በጣም ቆንጆ ሀሳብ። አንቺ ልጅ ጭንቅላትሽ በጣም ባለፈው የመታኝን አላወራረድኩም። ባለፈው የመታኝን ካወራረድኩና እኩል ከሆኑም በኋላ አንቺ ወደ አመጣሽው ቆንጆ ሀሳብ እንሄዳለን። ቆይ እስካሁን የከፈለው ዋጋ ይበቃም? እስካሁን የከፈለውማ ለአንቺና ለአባቴ ነው። የኔማ ገና ነው። ትንሽ የሚከብደው ይመስለኛል፣ ግን ይወጣዋል። ምን ልታደርገው ነው እንዴ? እኔ ሚስት ምንድን ነው መጨቃጨቅ አብዛሽ? በጣም ናፍቆሻል እንዴ? አዎ በጣም ናፍቆኛል። በጣም ናፍቆት በጣም ከባድ ነው። ናፍቆት በጣም በጣም አደገኛ ነገር ነው። ባይዘው ብቻ ይሄን በማሰብ ለውዷ ሚስቴ ተጨንቄ ከጭንቀት እንዲገላገልሽ ብዬ ይሄን ነገር ይዤልሽ መጥቻለሁ። ይኸው ይበቃል። እንዴ አትዘኝ እንጂ አትዘኝ። ታዘኛለሽ? ማዘር ባንቺ ያምር ማትዘኝ። አትንቀኝ ካልሽ እንግዲህ ምን ይደረጋል። ብቻ ግን ገና በአካል ሄደን እናየዋለን። ይሄን ያህል የሚያስጨንቅ ጉዳይ አይደለም። ይሄ ምንድን ነው? ተነፋነፍ ሱሪ ልበልሽ? ቀሚስ ነው። ቀሚስ መሆኑንማ እያየሁት ነው። ማታ ቆንጆ እራት ግብዣለሽ። ለዛ ቆንጆ ነሽ እንድትታይ ይፈልጋል። አልገባኝም። ይኸውልሽ ነገሮች እንዲስተካከሉ ከፈለግሽ እምልሽን ነገር እሺ እያልሽ ብታደርጊ ጥሩ ነው። ስለዚህ ይህን ቀሚስ ልበሺ፣ ፀጉርሽንም ተሰሪ። ማታ እራት ግብዣ አለብሽ። ተነሽ። ወዷ ሚስቴ ስያሜ ዝቅ ስያሜ
ምን? አለቃ ትልቅ ችግር ተፈጥሯል። ምንድን ነው? ልጄ ደህና አይደለም? አይ ስለ ልጅ አይደለም፣ ስለ ስራ ነው እኮ። ምንድን ነው? እያመጣናቸው የነበሩ እቃዎች ኬላ ላይ መንግስት ይዟቸዋል። ምን? በምሽት ብቻ አይደለ እንደ የሚጓዙት የነበረው? እንዴት? በምሽት ነው የተያዘው። እንዴት አወቁ? ከሶስታችን ውጪ ማንም አያውቅ። አንተ ከሃዲ! አለቃ ብርታ አድርግልኝ። እንዴት አሳልፈህ ትሰጠኛለህ? አንተ ከሃዲ! አሳልፌ አልሰጠውም። ሲያስፈራሩ ስለ እቃው ብቻ ነው የነገርኳቸው። አንተ መሆንን ማንም አያውቅም። አማጂ፣ አሁን ትክክለኛው ጊዜ አይደለም። ውጣልኝ፣ ሌላ ስራ አለብኝ። ምንም አይነት ሁኔታ ውስጥ ብትሆን አሁን መታገስ አልችልም። ይበቃል። በጣም አምሮብሻል። ለማንኛውም እስከ እኔ ጓጉቻለሁ። ነይ እንውጣ። እንደ ቤት ሲው እኔ አላትችል ወንድማችን፣ አረ እንግዳ መጥቷል። ሞቅ ሞቅ ይበል ቤቱ። ምንድን ነው? እኔ በጣም ደህና ነኝ። አንቺን ብዙ ጎድሽ እንዴ? አልጎዳኝም። የሆነ ነገር ያደርገዋል። ገለዋል፣ ሞተ ነበር ብዬ በጣም ተጨንቄ ነበር። በጣም ይቅርታሽ። ሁሉም ነገር የሚጥፋት ነው። ተይ እንደዛ አትበይሽ። ሁሉም ነገር ደግሞ ይስተካከላል። በቃ በቃ። ቆንጆ ድራማ፣ ቆንጆ አክቲንግ። በጣም ቆንጆ ነው። ይበቃል። ልዕልት ተነሽ። እጅን ሳውሰ ልዕልት ተነሽ። ሰማኛለህ? በስርዓት አናግራት። ተረጋጋ እንጂ። እንዴት ነው ቀሚሷ አላማረባት? ብቻ ግን እንደማይሆናት ያረጋግጥኩት ከኋላ እኮ ማሰሪያውን እኮ ቼክ ሳደርገው። ብቻ ግን እንዴት ነው ከለሩ ምናምን ከእሷ ጋር የሚሄድ ነው አይደል? ያምርባታል አይደል? አንተ ውሻ መነኝ። ካገኘው ግን አንጀትን ነው የምዘለዝልልህ። ያገኘው ቀን ግን አንጀትን ነው የምዘለዝልልህ። ስማኝ፣ ያኔ ስትመታኝ ነግሬኝ ነበር። ከቀላል ሰው ጋር አይደለም የተገፈትከው። ይገባል አይደል? ብቻ ግን እንደምታፈቅራት አረጋግጫለሁ። በጣም ታፈቅራታለህ። የእሷን ግን እኔ እንጂ በጣም ነው የማፈቅረው። ህግ ይከበር፣ ህግ ይከበር። ታውቃለህ፣ በጣም ፈሪ ትመስለኝ ነበር፣ ግን ካሰብኩት በላይ በጣም ሽንታምና ቦቅባቃ ወንድም። ወይኔ ፈራሁ። ያት እስቲ እረፍ። ተመልከታት እስኪ ችል ስርዓት ይኑር። ልቀቃት ብያለሁ። በዚህ ቆሻሻ ውስጥ እንኳን ሆና አበባ ነው የምትመስለው። ወንድ ከሆንክ ልቀቀኝ እና ይዋጣልን። እስከ መቼ ባባት እና ፍታኝ። ይዋጣል። ያው ደስ ይለኛል። ና ፍታኝ። የ5 ዓመት ህፃን ልጅ አይደለሁም። በጣም ሽንታምና ቦቅባቃ ነሽ። የወንድ አልጫ። ብቻ ግን እኔ ያለሁበት ቦታ ተመችቶኛል። አንቺ አልተመቸሽም? ተመችቶሻል። ቦታሽ ያስታውቃል። አንተም ቦታ እንደተመቸህ እርግጠኛ ነኝ። ገመዱን ከሆነ ቀየር። እንደዚህ በቀላሉ አንተና አድርግ ያልከኝ ነገር በሙሉ አደርጋለሁ። ነገር ግን የልጄን አይን ማየት ፈልጋለሁ። እንግዲህ ስራ አቅልኝ። የካደኝን ምን እንደማደርገው ታውቃለህ። ማድረግ ያለብህን ታውቃለህ። እንዴ አለቃ ማረኝ። አድርገው እንጂ ምን ጠብቃለህ? ልጅህን አይኗን ማየት ከፈለግ አድርገው።
ጎበዝ፣ ጥሩ አድርጋ። ልጄ እንደናፈቀች በስራ አረጋግጥ። አሁን ቤት ግባና ረፍ። ደህና ስትሆን ታያታል። ሬሳውን አጽዳና ወደዛ ወደ ጤነች ታውቃለህ፣ በህይወቴ እንደዚህ የሚለሰልስ ገላ ነክቼ አላውቅም። ጠረኗ ስብትል ከውድ ሽቶዎች መሀል የተገኘ ውድ ሽቶ በለው የሚገርም። ታዲያ አስበዋል? በዚህ ለስላሳ ገላ ታቅፈህ በዚህ በሚያውር ጠረን ታጀበህ መተኛት መታደል ነው፣ መታደል። አንተ ውሻ እመንኝ እገልሃለሁ። ያኔ ግን እመኔ በኋላ በጣም ይቆጫል። እሺ አየሽ፣ ይሄን መቋቋም አይችልም ብዬሽ ነበር። አልቻለም። ለምን እንደሰጠች ነገረች? አልነገርሽውም? ይገርማል። ከሞት ያዳነችኝ ደሟን ሰጣ። እንግዲህ ባልና ሚስት ከአንድ ወንዝ ይቀዳሉ ነበር የሚባለው። እኛ ግን ከአንድ ወንዝ አይደል ከአንድ ደም ነው የተቀዳነው። ከአንድ ደም መታደል አይደለም? ጥሩ ተሳክቶልህ በጣም አናደኛል። አሁን የሚቀር ወንድነትን ማሳየት ብቻ ነው። አንተም ተጎድተሃል፣ በጣም ተጎድቻለሁ። ስለዚህ ፍታኝና እንጨርስ። በላ ፍታኝ። ጎበዝ፣ አሁን ወንድነት ሊታይ ነዋ። ይህን ትርኢት ለማየት እንዴት ዝግጁ ነሽ? እናና ወንድነት ላይ ይላል። ረበሽኳችሁ እንዴ? አሁን እንዴት ነህ የኔ ልጅ? ደህና ነኝ አባዬ፣ አትጨነቅ። አንተ አንድ ነገር ሆነ ማየት አልፈልግም። ራስህን በደንብ ጠብቅ። ለአንተ ብለህ ሳይሆን ለኔ። አባዬ ዝም ብለህ እኮ ነው የምትጨናነቀው። ቀላል ነገር ነው፣ ምንም ማለት አይደለም። መሄድ ትችላለህ። ያንን ልጅ ምን እንዳደረገው ትፈልጋለህ? ምንም እንድታደርገው አልፈልግም አባዬ፣ ልቀቀው። እርግጠኛ ነህ? ድጋሚ ሊያጠቃህ ይችላል። አባዬ ምንም አያመጣም። ለማንኛውም ተጠንቀቅ። የሚያጠራጥር ነገር ካለ የራስህን ውሳኔ ወስን። ራስህን ጠብቅ። እንደምን ዋልሽ የኔ ልጅ? ደህና ነኝ። በሳልና ጥሩ ልጅ እንደሆንሽ አውቅ ነበር። አረጋገጥሽልኝ። እንዴት? አንቺ ባትኖሪ ኖሮ ልጄ ምን እንደሚሆን ሳስብ እደነግጣለሁ። ያው ደም ያስፈልገው ነበር፣ ደም ሰጠሁት። ሆስፒታል አንቺ እንዳደረሽውና ደም ሰጥተሽ እንዳተረፍሽው አረሰው። ደም ያስፈልገው ነበር፣ ደም ሰጠሁት። ማንኛውም ሰው ቢሆን የማደርገው ነገር ነው። አመሰግናለሁ። ለማንኛውም ቤተሰቦችሽ ሊያዩሽ በጣም ፈልገዋል። እኔም በጣም ሊያቸው ፈልጋለሁ። አትቸኩይ፣ ታያቸዋለሽ።
እርዳታ ትፈልጋለህ? ቂምህን ጨረስክ? ወጣለህ? በደንብ ነው። እንዴት ደስ እንዳለኝ ሊገባሽ አይችልም። ቆይ አሁን እንደዚህ ስላደረግክ ምን ትጠቀማለህ? ለነገሩ አንቺ ሊገባሽ አይችልም። ቂም ያለ በቀል እኮ የከሸፈ ቅሬታ ብቻ ነው። ለምንድን ነው መጥፎ ሰው ለመሆን የምትጠራው? መጥፎ ሰው ስለሆንክ እኮ አይደለም ጀግና የምትባለው። እኔ ጀግና ለመባል ምንም ነገር አድርጌ አላውቅም። ይኸውልሽ እኔ ጀግና ሆኜ ነው የተወለድኩት። ናቲ ነኝ። አይ ውስጥ እንኳን ጥሩ ነው። ትንሽ አስተዳደግ ችግር ብቻ ነው። ኦ ዛሬ ደግሞ ልትመክሪኝ ነው የመጣሽው? እየመከርኩ አይደለም፣ ያየሁትን ነገር ነው የተናገርኩት። አሁን መቀባጠሩን ትተሽ አባዬ ሰውዬሽ እንዳይገለው ብትጸልይ ይሻልሻልሽ። እሺ ቆንጆ። እድለኛ ነህ። እንዳልገልህ ምክንያት አግኝቻለሁ። አትለኝም። ከዚህ በኋላ ግን እንደዚህ አይነት ካሁን በኋላ ብትደግም እመነኝ እገልሃለሁ። ገደል መግባት ይችላል። እንኳን ደህና መጣ። እንዴት ነው ወዳጅ? ደህና ነኝ። እስኪ እንጫወት። ናፈከኝ እኮ። አይ አልጫወት። ፊትህን እንደዛ አታድርገው ኪዳኔ። ዛሬ መልካም ቀን ነው። ምን ተገኘ? ከዛ በፊት ያወጠጤ ልጅ ልጄን ገሎት ነበር። እጅህ አለበት እንዴ? ምን አክሌ? እኔ እንዴት እንደዛ አደርጋለሁ? እኔ ምንም አውቀው ነገር የለም። ልጄን በጩቤ ወግቶት ነበር። ያንተ ልጅ ባትኖር ልጄን በህይወት ላላየው ነበር። ምንድን ነው የተፈጠረው? ልጄ ደህና ነች? ያንተስ ልጅ? ሁለቱም ደህና ናቸው። አክሊልስ? ለጊዜውም ቢሆን ተርፏል። ለማንኛውም ዛሬ እራት እናንተ ቤት ነው። ቤተሰብ ቅልቅል ልትለው ትችላለህ። ልዕልቴ በጣም ናፍቀኛለች። ጥሩ ጊዜ እናሳልፋለን ወዳጄ። እህቴ በጣም ናፍቀሽኝ ነበር። ስጠፊ በጣም ተጨንቄ ነበር። ደህና ነሽ? እኔም በጣም ናፍቀሽኛል። በጣም ደህና ነኝ። የኔ ልጅ ትዳር እንዴት ነው? ትዳር በጣም ቆንጆ ነው ማሚ፣ አሪፍ ነው። እችን የመሰለች ልጅ በፈቃደኝነት ስለሰጣችሁን እናመሰግናለን። ያንተም ልጅ ጥሩ ልጅ ነው። በጣም የምታምሩ ጥንዶች ናቸው። በጣም እናመሰግናለን። ፊትህ ምን ሆነህ ነው? ቀላል ነገር ነው። የመንደር ውሻ ነው እንደዚህ ያደረገኝ። አቶ ኪዳኔ ልጆቻችን እንግዲህ ቶሎ ወልደው አያት ቢያደርጉን ምን ታስባለህ? አይሆንም እኮ። ለምን? ማለቴ እነሱ አዲስ ተጋቢዎች ናቸው። ምን አስቸኮላቸው? ጊዜው ገና ነው። ኪዳኔስ ምን ታስባለህ? ይህን ጉዳይ ራሳቸው ቢወስኑ ጥሩ ነው። ጥሩ ካልክ እንግዲህ ያው አያት ለመሆን ካለኝ ጉጉት የተነሳ ነው ይህን ሀሳብ ያቀረብኩት። መጣሁ።
የኔ አባት በጣም ናፍቀኝ ነበር። እኔም በጣም ናፍቀሽ ነበር። እስከ አቅፍሽ ራሱ በጣም ጓጉቼ ነበር። አንተ እንዴት ነህ? አሳመሙ አይደል? አሁን በጣም ደህና ነኝ። አሁን እሱ ኖርሽውሽ። ቆይ አንቺ እንዴት ነሽ አሁን? እኔ ደህና ነኝ፣ ግን አንተ ባትኖር ምን እንደምሆን አላውቅም ነበር። የእውነት ህይወቴን ያተረፈ። ምንም አትሆኝም። እኔ ሁሌም ካጠገብሻለሁሽ። በጣም አፈቅራለሁ ልዕልቴ። ግን ቆይ በዚህ ሁኔታ እስከ መቼ ነው የምንቀጥለው? እስከ መቼ እንደሆነ አላውቅም፣ ግን ደግሞ በቃ መሆን ያለበት ነገር ነው። ቆይ ታዲያ ይሄ ነበር መሆን ያለበት? ስማ፣ አሁን ወደ ውስጥ መግባት አለብኝ። ለማንኛውም በቃ ነገ አገኝሻለሁ። እስከዛ ጉራሽን በደንብ ጠብቂ። አንተም ራስን ጠብቅ። ደግሞ በጣም ወድሻለሁ። መቼ ትመጫለሽ የኔ እህት? እኔ ሰሞኑን እመጣለሁ። አንቺ ብቻ ማግኘት ነበር እንዳታስቸግሪ። ጠንካራ ሁኚ እማዬ። አባዬ። ወይዬ ልጄ። ወይዬ እኔ ልጅ። እሺ ደህና ደሩ። እግዚአብሔር ይስጥ። ተረጋጊ። ድጋሜ ልትጎጂኝ እንዳትሞክሪ። ድጋሜ ልትጎጂኝ ተሞክሪና እገልሻለሁ። ስለዚህ ተረጋጊ። ተረጋግቻለሁ። ቆይ አንተ እዚህ ምን ትሰራለህ? እኔማ ቤት ይመስለኝ ዋልጠጣን የተነሳሁት። ይልቅ አንቺ እዚህ ምን ታደርጊያለሽ? እኔ ምንም እንቅልፍ እየወሰደኝ አይደለም። አንቺም እንቅልፍ እምቢ አለሽ? ምን እያሰብክ ነው? ልብ እኮ ብዙ ነገር ያስባል። ማሰብ አትችልም ተብለሽ ደግሞ ማስቆም አትችይም። እሱስ ልክ ነህ። አንዳንዴ ግን ልብን ተው ብለህ እንዳያስብ ብታደርገው በጣም ደስ ይል ነበር። መጠጣት ትፈልጊያለሽ? አልፈልግም። ልጠጣ ነው እንዴ? አንቺ ስለምን እያሰብሽ? ከአረብ ሀገር ስመለስ በጣም ደስተኛ ህይወት የምኖር መስሎኝ ነበር። ቤተሰቦቼም አልፎላቸው እኔም የምፈልገውን አይነት ደስ የሚል ህይወት የሚኖረኝ መስሎኝ ነበር። ግን ምን ዋጋ አለው? እዛ እያለሁ ያሳለፍኳቸውን ነገሮች ለመናገር በጣም ይጨንቀኛል። በጣም ጨካኞች ነበሩ። ያሰሬ ባል ሊደፍሬ ሞክሮ ነበር። እንደምንም ብዬ ራሴን አስመለጥኩ። ከዛ ግን ላሰሬ የምነግራት ከሆነ ገሎኝ አሰቃይቶኝ ወደ ሀገሬ እንደሚመልሰኝ ነገረኝ። ምንም ማድረግ አልቻልኩም። ያለኝ አማራጭ ለቤተሰቦቼ ስል ድምጼን አጥፍቶ ጸጥ ብሎ መስራት ነበር።
እዛ እያለሁ የነበርኩበትን ነገር በጣም ነበር የማማረው። አሁን ያለሁበትን ነገር ተመልከት። አንዳንዴ ያለህን ነገር ማመስገን የመሰለ ነገር የለም። ቀለል አድርገው እንጂ ይሄን ያህል እኮ ምንም የሚከበድለት ነገር አይደለም። ዓለም ላይ ስትኖር ሊፈጠር የሚችል ነገር ነው። እሺ አንተ ምንም የምነግረኝ ነገር የለም? ምን ልንገርሽ? እኔ እንጃ። ሳይ ግን ውስጥ ምንም ልክ አይመስልም። አረ በጣም ጥሩ ነው። ምንም የሚያስጨንቀኝ ነገር የለም። በጣም ደስተኛ ነኝ። ምንም አያስከፋኝም። ምንም የሚያስጨንቀኝ ነገር የለም። ደስተኛ ነኝ። እስቲ ስለ እናትህ ንገረኝ። እንቅልፍ የምትወል ደህና ደሪ። አስጠበቅኩ አይደል? ታውቂያለሽ፣ እስከምሞት እራሱ እጠብቅሻለሁ። ደህና ነህ? አዎ በጣም ደህና ነኝ ልዕልቴ። ይሄ ነገር ከዚህ በኋላ እንዲያበቃ እፈልጋለሁ። እኔም እኮ እፈልጋለሁ፣ ግን እንዴት? ይኸውልሽ ዛሬ እዚህ የቀጠርኩሽ የሆነ ነገር ላውራሽ ነው። ምንድን ነው? በቃ እንጥፋ፣ ዛሬውኑ እንጥፋ። ከዛ በቃ ማንም ወደማያገኘን ቦታ እንሂድ። ከዛ በቃ ህልማችንን እንኑር። ግን አልችልም አክሊል። እኔም እኮ ህልማችንን እወደዋለሁ፣ ግን ደግሞ በቃ ብዙ ነገሮችን እናስተካክላለን ብለን የምንጠፋ ሌላ ተጨማሪ በጣም ብዙ ነገሮችን ነው የምናበላሸው። ቆይ ከዚህ በኋላ ምንድን ነው የሚበላሸው? ቆይ ምን አይነት ጥያቄ ነው አክሊል? ቆይ ከኔ ጋር መኖር አትፈልጊም ወይስ አሁንም እነዛ ቤተሰቦች ናቸው? አዎ በጣም ጥሩ። አክሊል አንድ ጊዜ ላስረዳ። አክሊል አንድ ጊዜ ላስረዳ። አንድ ጊዜ ብቻ አክሊል። አክሊል አንድ ጊዜ በሩ ክፈተው። አክሊል አንዴ ላስረዳ። አክሊል አክሊል አንድ ጊዜ ብቻ ላስረዳ። አክሊል አክሊል አትሂድ በእናትህ። አክሊል ብቻዬን ጥለኸኝ አትሂድ። ብቻዬን ጥለኸኝ አትሂድ። ቆይ ለማን ጥለኸኝ ነው የምትሄደው? አክሊል በሰላም ነበር የፈለግኝ? አንድ ምሰጥ ስጦታ አለ። ምንድን ነው? እባክህ አለቃ ማሪ Ha 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 ha.